ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር ባዮሎጂን አብረን እያየን እንገኛለን። ዛሬ የ10ኛ ክፍልን ቶፒክ 4.2 the cell division ነው የምንመለከተው። ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ። ሐሳብ አስተያየት ሲኖራችሁ ከስር ኮሜንት ሴክሽን ላይ ጻፉልን። በሞባይል አፕሊኬሽናችን ተጠቀማችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን። ሌላው ቪዲዮአችን ስትመለከቱ VPN ማብራታችሁን እንዳትረሱ። እሺ ዛሬ ደግሞ የዛሬውን ሌሰን እንጀምር። ሁላችንም ምናልባት የሆነ ጊዜ ላይ የሆነ ነገር ቆርጦን ወይ ወድቀን ልናቅ እንችላለን አይደለ? ከዛ በኋላ ቆዳችን ላይ ክፍተት ይፈጠራል። ግን ያ ክፍተት እንዴት ነው እሱ የሚሞላው ብለን አስባችሁ ታውቃላችሁ? ልክ ስንመለከተው ቁስሉ እንዳለ ይሁንና ከዛ ግን በሂደት ቁስሉም እየገጠመ ከዛ በኋላ ድሮ ወደ ነበረው ሲመለስ እንመለከታለን አይደለ? ይሄ እንዴት ነው እሱ የሚሆነው የሚለውን አስበን እናውቃለን። ይሄ የሚሆነው በምንድን ነው? እሱ ሴሎቻችን ዲቫይድ እያደረጉ እየተከፋፈሉ ያንን ዲፌክት ይሞሉታል። ይሄ ፕሮሰስ ደግሞ ለምንድን ነው እሱ እንደዛ የሚሆነው? Cell is the basic structural and functional unit of life. Structural ማለት ዋና የተሰራንበት ህይወት ያለው ነገር እንዳለ ፕላንትም ቢሆን ሰውም ቢሆን ስትራክቸሩ የተሰራው በምንድን ነው? በሴል። ከዚያ ፋንክሽናል ስንል ደግሞ ያ ኦርጋኒዝም እንዲንቀሳቀስ፣ እንዲተነፍስ፣ እንዲበላ፣ እንዲጠጣ ፋንክሽን እንዲያደርግ ስራውን እንዲሰራ ምን ያስፈልገዋል? ሴል ያስፈልገዋል። ስለዚህ ሌላ ደግሞ living things have the ability to reproduce ራሳቸውን ለመተካትም ደግሞ ይሄ ability ምን አለ? it has a cellular basis. living things ራሳቸውን ይተካሉ reproduce ያደርጋሉ ስንል በምን ሌቭል ላይ ነው? በሴል ደረጃ ጀምሮ ከዛ ጀምሮ ነው reproduction የሚቀጥለው የሚለው ሐሳብ ለማስረዳት ነው ማለት ነው። ሊቪንግ ኦርጋኒዝም ስንመለከት ምን አይነት አሉ? ዩኒሴሉላር አሉ፣ ማልቲሴሉላር አሉ። ዩኒሴሉላር ምን ማለት ነው? ዩኒ ማለት አንድ ማለት ነው አይደለ? ስለዚህ ዩኒሴሉላር ኦርጋኒዝም ማንን ሜንሽን ማድረግ እንችላለን? ፓራሚሽየም፣ አሜባ፣ ባክቴሪያ፣ ይስት እነኚህ እንዳለ ዩኒሴሉላር ኦርጋኒዝም ነው። እንደኚህ ምን ያደርጋሉ? ሪፕሮዲዩስ ያደርጋሉ። ሌላስ ማልቲሴሉላር ደግሞ ኦርጋኒዝም አሉ። ማልቲ ምን ማለት ነው? ብዙ ማለት ነው። ስለዚህ እንደኚህ ኢኒሺያሊ በምንድን ነው የሚጀምሩት? ኢኒሺያሊ ስታርት with a single cell ከዛ በኋላ it becomes multicellular by repeated cell division. በሪፒትድ ሴል ዲቪዥን መጀመሪያ አንድ ዩኒሴሉላር የነበረው ዲቫይድ እያደረገ እንደገና ዲቫይድ እያደረገ ከዛ በኋላ ማልቲሴሉላር ኦርጋኒዝም ይሰጠናል ማለት ነው። ልክ እንደ እኛም ሂዩመንስ መጀመሪያ እንዴት ነበር የምንጀምረው? ዛይጎት ነበር። ከዛ እሱ ዲቫይድ እያደረገ ነው እኛንም ማልቲሴሉላር ኦርጋኒዝም የመጣ ነው ማለት ነው። ስለዚህ ሴል ቲዮሪ ሲባል ከዚህ በፊት ሰምተናል አይደለ? ሴል ቲዮሪ ምንድን ነው የሚናገረው? የመጀመሪያው all living organisms are made of one or more cell. ሁሉም ህይወት ያላቸው ነገሮች ወይ ከአንድ ሴል ሲሆን ምን ይባላል? ዩኒሴሉላር ወይም ደግሞ ማልቲፕል ሴል ወይም ማልቲሴሉላር ኦርጋኒዝም እንሆናለን። ግን እንዴትም ሆኖ ሊቪንግ ኦርጋኒዝምስ የተሰሩት ከምንድን ነው? እሱ ከሴል ነው የተሰራ አንድ እሱ እንደ ስለዚህ ሴል is the basic unit of life. ስለዚህ ሁሉም ሊቪንግ ኦርጋኒዝም ዋና የሚያስፈልጋቸው ምንድን ነው? እሱ ሴል ያስፈልጋቸዋል ማለት ነው። ከዚያስ ይሄ ሴል ደግሞ ከየት መጣ? All cells arise from pre-existing cell. pre-existing ድሮ ከነበረው እሱ ዲቫይድ ሲያደርግ ሌላ ሴል ተፈጠረ ማለት ነው። ከዛ ከፕሪ-ኤግዚስቲንግ እሱም ዲቫይድ ሲያደርግ ሌላ ይፈጠራል። ስለዚህ አንድ all living things are made of cells ሁሉም ከሴል ነው የተሰራው። ስለዚህ ሴል ለሁሉም ነገር structure basic unit of life ነው አለን። እሺ ከዛ ሴሉ ከየት መጣ? ከፕሪ-ኤግዚስቲንግ ሴል። ይሄ ምን ይባላል? ሴል ቲዮሪ ይባላል። ይሄንን ሐሳብ ደግሞ ማን ያመጣ? አንድ ለዚህ ኮንትሪቢዩት ያደረገው ሩዶልፍ ቨርኮ የሚባል ሰውዬ ነው ማለት ነው። እሺ ስለዚህ ሴል ዲቪዥን is a basic process in all living things ካለን ከዛ it's where a parent cell divides into two daughter cell. ስለዚህ አንድ parent cell የነበረው ወደ ሁለት daughter cell divide እንዲያደርግ ምን ፕሮሰሶች ያስፈልጉታል? cell cycle is an ordered series of events. ስለዚህ የተለያዩ ኢቨንቶች ይቀጥሉና involving cell growth and cell division. ስለዚህ ምን ይኖራል? አንድ ሴሉ ግሮ ያደርጋል። ከዛ ግሮ ያደርግና ምን ያደርጋል? ሴሉ ደግሞ መልሶ ዲቫይድ ያደርጋል። ስለዚህ cell growth and division አንድ ላይ ሆኖ it produces two new daughter cells.
ሴል ግሮ ያደርጋል ከዛ ዲቫይድ ያደርጋል ዶተር ሴል ሰጠ እነሱም ግሮ ያደርጋሉ ዲቫይድ ያደርጋሉ ዶተር ሴል እየሰጡ በዛ ነው እሱ ሴል ሳይክል የሚባለው ሊቪንግ ኦርጋኒዝምስ እያደጉ የሚሄዱት ማለት ነው ስለዚህ cells on the path to cell division divide ሊያደርግ ያለ cell it will proceed through a series of precisely timed and carefully regulated stages precisely timed ማለት ነው ልክ ይሄ divide ሊያደርግ ያለ cell ታይሚንጉን የጠበቀ በቃ precisely ከዚህ ጊዜ እስከዚህ ጊዜ DNA replicate ያደርጋል ከዚህ ሰዓት እስከዚህ ሰዓት ደግሞ ፕሮቲኖች ሲንተሳይዝ ይደረጋሉ በሚል precisely ታይሚንጉ በጣም precise ነው ከዛ carefully regulated stages ለምንድነው እሱ carefully regulate የሚደረገው የሆነ ችግር ከተፈጠረ ይሄ ሴል ዲቪዥን መቆም አለበት ከዚህ በፊት ዲስከስ አድርገናል አይደለ ካንሰር ሴሎች የሚመጡት ለዛ ነው dysregulated ከሆነ ስለዚህ የሚቆጣጣራቸው ስለሚያስፈልግ carefully regulated stages ነው የሚፈጠሩት እነኚህ ስቴጆች ምን ኢንክሉድ ያደርጋሉ አንድ growth ሴሉ መጀመሪያ ያደገ ይመጣል ከዛ በኋላ ምን ይፈጠራል DNA replication እዚህኛው ፌዝ ላይ DNA replicate አደረገ ሁለት ፔር ሆነ ከዛ nuclear and cytoplasmic division እዚህ DNA replicate ካደረገ በኋላ nuclear division ኒውክለሱ divide ያደርጋል አያችሁት ክሮሞዞሞች ወደ ተለያየ ሄዱ ኒውክለሱ divide ያደርግና eventually cytoplasm divide ያደርጋል cytoplasmic division ይኖራል ይሄ ምን ፕሮዲዩስ ያደርጋል that ultimately produces two identical cells ስለዚህ divide አደረጉና ሁለት identical cell ይሰጡናል ማለት ነው cell division ይሄ ነው አሁን አንድ ሴል ምን ያስፈልጋል አንድ ኦክሲጅን ዋተር ፉድ ኦብቴን ለማድረግ ኦክሲጅን ፉድ ለማግኘት ምን ያስፈልጋል በዚህ ውስጥ ወደ ሴሉ እነኚህ የሚያስፈልጉት ነገር ይገባሉ አይደል ከዚያስ የራሱ የሚያመርተው ነገር የሴሉ ፕሮሰሶች ካለቁ በኋላ ምን ያደርጋል it has to get rid of carbon dioxide and waste materials የማያስፈልጉት ደግሞ carbon dioxide waste material ደግሞ ምን ማድረግ አለባቸው መውጣት አለባቸው አይደለ ግን as it gets bigger ሴሉ ያደገ ሲመጣ it's unable to keep up with the needs of the inside አሁን ይሄኛው እዚህ ጋር ትንሽ ሴል ከሆነች ብዙ የሚሰራው ነገር የለም ስለዚህ ይገባል ይወጣል ከዛስ ግን ሴሉ ያደገ ሲመጣ ብዙ ነገር እየተሰራ ስለሆነ ዲማንዱ ብዙ ስለሆነ keep up ማድረግ ያቅተዋል ከዛ እኩል በሚያስፈልገው ፍጥነት የሚገባው የሚወጣው ነገር ከዛ እኩል keep up ማድረግ ስለሚያቅተው ምን ይፈጠራል as a result material transport across the cell membrane material transport will be inadequate for the cells to survive ሴሎቹ survive ለማድረግ የሚወጣው የሚገባው በጣም ወረፋ ስለሚኖር በቂ አይሆንም ማለት ነው ሴሉ ብዙ ዲማንድ ያለው ግን ይሄ ዲፊውዥን ፕሮሰሱ በበቂ ሁኔታ እየተካሄደ ስላልሆነ ሴሉ መፍትሄ ያስፈልጋል ማለት ነው እዚህ ጋር አሁን ይሄን እንመልከት as the cell grows it will have low surface area to volume ratio ይሄን እንደዚህ እንመልከተው surface area ማለት እንዴት ነው ካልኩሌት የሚደረገው አሁን ይሄ ኪዩብ ስለሆነ ይሄኛው ሲባዛ ይሄኛው surface area-ውን ይሰጠናል አይደል length times width ከዛ ስንት surface አለው 6 surface አለው አይደለ ስለዚህ በ6 እናባዛዋለን አሁን ቮሊዩም ደግሞ እንዴት ነው ካልኩሌት የምናደርገው length times width times height አድርገን ሶስቱን ስናባዛው አይደለ ቮሊዩም እናገኘው ስለዚህ surface volume cube ነው የሚደረገው surface area square ነው የሚደረገው እሺ አሁን ይሄኛው 2 በ2 ነው እንበል ስለዚህ 2 ሲባዛ 2 4 በ6 ሰርፌስ ስለሆነ ያለ በ6 ታባዙት 24 እናገኛለን ሰርፌስ ኤሪያው የዚህ እንደዛ ነው ቮሊዩሙ ስንት ነው 2 ሲባዛ በ2 ሲባዛ በ2 2 በ2 4 ሲባዛ በ2 8 ስለዚህ ሰርፌስ ኤሪያ ቱ ቮሊዩም ሬሺዮ ደግሞ ስታረጉት ሰርፌስ ኤሪያ ኦቨር ቮሊዩም ስታረጉት ስንት ይመጣል 3 ስለዚህ የዚህ cube surface area to volume ratio 3 ነው እሺ አሁን ይሄንን ደግሞ አስተለቃችሁት እንበል 4 ሆነ ስለዚህ 4 surface area-ውን ካልኩሌት ስናደርግ 4 ሲባዛ በ4 16 ከዛ 6 surface ስላለው እሱንም በ6 ስናባዛው 96 ከዛ ቮሊዩሙ ደግሞ ስንት ነው 4 ሲባዛ በ4 ሲባዛ በ4 አይደለ እሱ 64
ስለዚህ surface area to volume ratio አሁን እዚህ ጋር ስንት ይሆናል 1.5 እያነሰ መጣ አይደል ሬሺዮ ሲሆን እሺ እንደገና አስተለቃችሁት 6 ሲባዛ በ6 36 6 ሰርፌስ ስላለ 36 በ6 216 እናገኛለን ከዛ ቮልዩሙ እንደዛ ይሆናል ግን ይሄኛው ሲባዛ ስላደረገ እንደዚህ መጣ አሁን surface area to volume ratio surface area over volume ስናደርግ እያነሰ መጣ አይደለ እሺ አሁን ባለ 8 አንዱ ሰርፌስ 8 እንደሆነ ዳይሜንሽኑ እናስብ ይህ 8 ሲባዛ በ8 64 ከዛ 6 ሰርፌስ ስላለን በ6 እናበዛ 384 እሺ ቮልዩሙ ደግሞ 8 ሲባዛ በ8 512 አሁን ቮልዩሙ በጣም ተለቀ ሰርፌስ ኤሪያም እየተለቀ ነው ግን ቮልዩሙ ሞር እየተለቀ መጣ አይደለ ስለዚህ surface area to volume ratio ምን እያደረገ መጣ እየቀነሰ አልመጣ surface area to volume ratio እየቀነሰ መጣ ስለዚህ እዚህ ጋር ምንድነው የሚለን when there is more volume and less surface area ምን ይፈጠራል diffusion takes longer አሁን እዚህ ጋር ይሄኛው ገና ትንሽ ይያለ ኒውክሊየሱም ትልቅ ነው ሴሉም more or less ተመሳሳይ ተቀራራቢ ሳይዝ ነው ከዛ በኋላ ግን እየተለቀ ሲመጣ ምን ይሆናል ይሄኛው ይሄን መቆጣጠር ይችላል ግን እየተለቀ ሲመጣ ብዙ ነገር ማስገባት ይፈልጋል ብዙ ፕሮሰሶች እየተሰሩ ነው ግን ኪፕ አፕ ማድረግ አይችልም ቮልዩሙ በጣም እየተለቀ ነው ሰርፌስ ኤሪያው ግን እንደዚህ ብላችሁ አስቡት ብዙ የሚገቡ የሚወጡ ሰዎች አሉ እንበልና ብዙ በሮች ያስፈልጓቸዋል ተመጣጣኝ ከሆነ ችግር የለም ግን ሰዎቹ ብዙ እየሰሩ እየበዙ ውስጥ ከመጡ ግን መውጫ በሮች ካጠራቸው ምን ይሆናል በጣም ወረፋ ይፈጠራል አይደለ እንደዚህ ብላችሁ አስቡት ባስ ውስጥ ብዙ ሰው ኖሮ ሁሉም በአንድ በር ለመውጣት ሲጋፋ ማለት ነው ብዙ በር ቢኖር ችግር የለም ወይም ደግሞ ያለው ሰው ትንሽ ቢሆን ችግር የለም ግን ኢቨንቹዋሊ እየበዙ ሲመጡ በቀጭኑ ለማለፍ ስለሆነ እየሞከረ ያሉት ግማሹ መግባት ይፈልጋል ግማሹ መውጣት ይፈልጋል የረፈደበት አለ በጣም ቢዚ ይሆናል ስለዚህ ኪፕ አፕ ማድረግ ያቅተዋል ማለት ነው diffusion takes longer አሁን እነኚህ ሰዎች ለመውጣት በቃ ትቆማላችሁ አይደለ የናንተ ተራስ ድረስ ቀስ ያላችሁ እየሄዳችሁ ስለዚህ diffusion takes longer it's less effective ቶሎ ውጥት ግብት የሚለው ነገር አይኖርም ማለት ነው less effective ይሆናል because there is greater volume that needs to receive the substance being diffused. There is greater volume that needs to receive the substance being diffused. ይሄንን substance መቀበል የሚፈልግ በጣም ብዙ ቮልዩም አለ አምጡልን እዚህ አካባቢ የሚያስፈልገናል የሚሉ ብዙ ኖሮ ግን ሰርፌስ ኤሪያ የለም ብዙ በሮች የሉም ማለት ነው ኪፕ አፕ ማድረግ ያቅተዋል ስለዚህ the nutrients የሚያስፈልጋቸው ማለት ነው ለሴሉ have diffused all the way to the center of the smallest cube አሁን ትንሿ ኪዩብ ውስጥ ቶሎ ወደ ሴንተሩ መድረስ ይችላል አይደለ እሺ ግን but the largest cube is mostly starved in the center ግን ከዚች መግባት ቀላል ነበር ግን እዚህ ጋር እስኪደርስ ድረስ እነኚህም ይፈልጋሉ ግን እዚህ ጋር እስኪደርስ ድረስ ጊዜ ይፈጃል አይደለ ስለዚህ መሃል ያለው ስጡኝ ያለ እየጠበቀ ግን በዛ ፍጥነት ለሱ መድረስ ያቅተዋል ስለዚህ efficient አይሆንም ለዛ ነው this is why cells divide ሴሎች ዲቫይድ የሚያደርጉት ይሄ በቃ efficient ስላልሆነ ይሄ ፕሮሰስ በዚህ መንገድ መቀጠል አንችልም ስለዚህ ዲቫይድ እናድርግና አሁን ይሄንን ዲቫይድ ብታረጉት ሞር ይቀርባል አይደለ ብዙ ፕሮሰሶች ለመስራት ሁሉም ይገባል ይወጣል የሚፈልገውን ያቀብላል መልሶ ያስወጣል ማለት ነው ስለዚህ when they become too large በጣም ሲተልቁ it takes too long for them to transport materials across the cell it takes too long across the cell እዚህ እስኪደርስ ድረስ በጣም ጊዜ ይፈጃል whereas እዚህ ጋር በጣም short distance ነው travel የሚያደርገው እና ደግሞ ሌላ ደግሞ the controlling power of the nucleus is highly minimized አሁን ኒውክሊየስ እቺን የምታክል ቦታ ላይ ቁጭ ካለ ሁሉንም ሳይድ መመልከት ይችላል ሁሉንም መቆጣጠር ይችላል ብዙ ፕሮሰስ አይደለም እየተሰራ ያለው ስራ አይበዛበትም ግን እንበል ሴሉ ያደገ ነው ብዙ ነገሮች እየተሰሩ ነው ስለዚህ እዚህ ጋር መሄድ ይቆጣጣራል እዛ ጋር ያንን ሬጉሌት ያደርጋል እየከበደ ይመጣል ስራው አይደለ ከዛ ደግሞ ይበልጥ አስተልቁት እንደዛ ደግሞ ስታስተልቁት ሞር ብዙ ነገሮችን ቼክ ማድረግ ያስፈልጋል ለብዙ ፕሮሰሶች የኒውክሊየሱ ኢንፑት ያስፈልጋል ስለዚህ ምን ያደርጋል
ይሄኛው the controlling power of the nucleus is minimized እንደፈለገው ኮንትሮል ማድረግ አይችልም ማለት ነው ኒውክሊየሱ መጨረሻ ላይ ይሄ ምን ያመጣል they lose efficiency እዚህ ስራው በስርዓት እየተሰራ አይደለም efficient አይደለም ማለት ነው therefore they divide in half in order to raise the surface area to volume ratio አሁን ችግር ተፈጠረ ያልነው ምንድን ነበር surface area to volume ratio መቀነሱ ነው አይደለ እየቀነሰ መምጣቱ ስለዚህ አሁን ይሄንን ዲቫይድ ስናደርገው surface area to volume ratio ወደዚህ እየተለቀ ይመጣል ማለት ነው ስለዚህ እኛ ምን ፈልገው ተለቅ ያለ surface area to volume ratio ተመጣጣኝ እንዲሆኑ ማለት ነው ቮልዩሙ በጣም ከበዛ ሬሽዮ ያንሳል አይደለ ስለዚህ ማነሱ አይጠቅመንም እንደዚህ አይነት inefficient process እንዲሰራ ያደርጋል ማለት ነው እሺ cell division leads to increase in its number ሴሎቹ in number መጨመራቸው ለምን ይጠቅማል ለምሳሌ unicellular organism ሲሆን it's a means of reproduction or getting new offspring unicellularዎች እንደነሱ ሴሉ ዲቫይድ አደረገ ማለት ሁለት ሆኑ በዙ ሪፕሮዲዩስ አደረጉ ማለት ነው ስለዚህ አሁን ለምሳሌ amoeba is unicellular ስለዚህ when a single amoeba divides and amoeba divides ሲያደርግ it has increased its population አንድ ነበር ሁለት ሆነ ዲቫይድ ስላደረገ ማለት ነው ስለዚህ number of amoeba ወይም offspring ጨመረ unicellular organism ላይ cell division ማለት basically reproduction እንደማለት ነው ምክንያቱም populationን እየጨመረ ነው ድሮ አንድ አሜባ የነበረው አሁን ሁለት አሜባ ሆነ ማለት ነው እሺ multicellular organism ደግሞ ሲሆን cell division ምንድነው የሚያደርገው it's a means of increasing cell number ይጨምራል ለምን purpose ወይ ለgrowth ወይም ደግሞ to replace damaged or dead cells and repair the body damaged ሴሎችን replace ለማድረግም ይጠቅማል አሁን ለምሳሌ እዚህ ጋር ስንመለከት ይሄ ምንድነው ቦን ማሮ ማለት አጥንታችን ስንመለከት አጥንታችን እንደዚህ መቅኒ ያለው አይደለ አጥንት አሁን ልክ ስጋ ስትበሉ አጥንቱ ስትመለከቱት ውስጡ እንደ መቅኒ ነገር አለ አይደለ እዛ ውስጥ ነው ቦን ማሮ ውስጥ ነው red blood ሴሎቻችን የሚመረቱት ስለዚህ most cells have a finite lifespan አሁን red blood cell 120 ቀን ድረስ ነው on average የሚኖረው ስለዚህ ምን መደረግ አለበት አዲስ መተካት አለበት አይደለ ስለዚህ cell division within tissues regularly replaces dying cell እየሞቱ ያሉ ሴሎችን replace ያደርጋቸዋል ስለዚህ አሁን ቦን ማሮአችን ውስጥ red blood ሴሎች አዲስ ይመረቱና ምን ያደርጋሉ ወደ blood streamአችን ይገባሉ ስለዚህ አንድ ይሄንን replace ለማድረግ እንጠቀማለን ከዛ ደግሞ to replace damaged or dead cells እና repair ለማድረግ አሁን ልክ እዚህ ጋር እንደዚህ አይነት ቁስል ሲኖር wound ሲኖር ምን ያደርጋል damaged ሴሎች replace ለማድረግ ምን ይፈጠራል cell growth ይኖርና ሴሎቹ divide ያደረጉ eventually ቁስሉ አያችሁት ይድናል ማለት ነው እዚህ cell division ለሪፔር ይጠቅመናል እሺ የዩኒሴሉላር አየን መልቲሴሉላር ላይ አየን ከዛ ደግሞ sexually reproducing animals amoeba sexually አልነበረም ቅድም ያየነው በዲቪዥን ብቻ ነው ያየነው sexually reproducing organisms ላይ ደግሞ reproductive organs ላይ ምን እናገኛለን gametes ወይም sex cells እናገኛለን እነኚህ ምንድናቸው ወይ sperm cell ወይ egg cell ነው አይደለ ስለዚህ ይሄንን next video ላይ በደንብ እንመለከታለን ግን እዚህ ጋር general idea እንዲኖራችሁ ያህል sperm cellዎችም divide ያደርጋሉ ከዛ እንደገና ሌላ division ሆኖ multiple sperm cell እናገኛለን egg cellum divide አድርጎ ኦቨን መጨረሻ ላይ እናገኛለን አይደለ እዚህ ለሴክስ ሴሎችም ለሴል ዲቪዥን ለነሱም ይጠቅማል ማለት ነው እሺ cell division continues after G2 stage of the interphase ካለቀ በኋላ cell division ይኖራል አይደለ ሁለት subdivision አለው የመጀመሪያ ይሄንን cover አድርገናል ከዚህ በፊት nuclear division meaning nucleus divide ሲያደርግ ይሄ process ምን ይባላል karyokinesis ይባላል እዚህ ጋር እንዳየነው nucleus divide ያደርጋል ከዛ nucleus divide ካደረገ ይሄ ምን process ነው it's the separation and distribution of duplicated genetic material እዚህ ጋር duplicate ያደረግነው multiply ያደረግነው genetic material ምን ይሆናል separate ያደርግና ከዛ በኋላ distribute ይደረጋል አንደኛው ለዚህኛው distribute ይደረጋል to daughter cells
ወደ ዶተር ሴሎቹ ዲስትሪቢዩት ይደረግና በምን ፕሮሰስ it could be either mitosis ወይ meiosis እሱን በደንብ በዲቴል በሌላ ቪዲዮ እናያለን ግን either way ዲቫይድ ያደርግና ዲስትሪቢዩት ይደረጋል ከዛ ኒውክሊየሱ ዲቫይድ ያደረገ ኔክስት ስቴፕ ምንድነው እሱ ሳይቶፕላዝሚክ ዲቪዥን ወይም ሳይቶካይኔሲስ ስለዚህ ከዛ በኋላ ሳይቶፕላዝሙ ደግሞ ዲቫይድ ያደርጋል ይሄ ምንድነው እሱ it's the separation of cytoplasmic components into the daughter cell ስለዚህ ሳይቶፕላዝም ውስጥ ያሉት ኮምፖነንቶች እንዳለ ወደ ዶተር ሴሎቹ ዲስትሪቢዩት ይደረጋሉ ማለት ነው እሺ ቴክስት ቡካችሁ ላይ ያለ ጥያቄ where does cell division occur mainly for tissue renewal rather than growth ለtissue renewal በጣም የሚበዛበትና ለgrowth የሚበዛበት ትልቅ ሰው ላይ ነው ወይስ adult ላይ ነው ወይስ children ላይ ነው የሚለው እንመልስ cell division ለtissue renewal ማለት ለgrowth ማለት ግን ለchildren ላይ mostly ለምንድነው የሚሆነው ለgrowth and development የሚሆነው ልክ አንድ egg fertilize ተደርጎ ከዛ ዲቫይድ ያደርጋል እንደገና ዲቫይድ ያደረገ ምን ይፈጠራል eventually ያደገ አንድ ኢንፋንት ይሰጠናል አይደለ ከዛ ደግሞ እሱም ደግሞ ያደገ ዲቨሎፕ ያደርጋ አሁን እነኚህ ሴሎች አንድ ሴል ነበር ከዛ በኋላ ምን ይሆናል እነኚህ ከብዙ ዲቪዥን በኋላ ግማሹ ስኪን ሴል ይሆናል ግማሹ ማስል ቦን ነርቭ ሴል ያለ ለተለያየ አይነት ይሆናል ከዛ እነሱ ደግሞ ያደጉ የበዙ ዲቨሎፕ ያደርጋል ስለዚህ ሴል ዲቪዥን for the purpose of growth ከሆነ usually children ላይ ነው የሚሆነው ግን children ላይ ነው የሚሆነው ካለም በኋላ ለሪፕሌስመንት አሁን ያለቀውን ለመተካት ወይም ደግሞ አሁን red blood ሴሎቻችን በየ120 ቀኑ ይቀየራሉ አይደለ ስለዚህ እሱ ሪፕሌስ ይደረጋል አሁን ትልቅ ሰው ላይ እኛ ላይም ሪፕሌስ ይደረጋል ግን ትንሹ ልጅም ላይ ሪፕሌስ ይደረጋል ስለዚህ ይሄ ፕሮሰስ እነሱ ጋርም አለ children ላይ ማለት ነው ግን still adult ላይ ነው more የሚኖረው wound healing ቁስል ኖሮን ሂል ለማድረግ እነሱ ፕሮሰሶችም ለሪፔር የሚሆነው more adult ላይ ነው ለgrowth and development ደግሞ የሚሆነው more children ላይ ነው ብለን መመለስ እንችላለን ማለት ነው እሺ ሌላኛው ጥያቄ ደግሞ mention body parts where cells are undergoing continuous replacement ሴሎች continuously replace እየተደረጉ አንዳንድ ሴሎች አምሳይ nerve cell አንድ ከተፈጠረ በኋላ በቃ ውስጥ ነው ያለው ምንም አይሆንም እዛው ይቀጥላል ግን አንዳንድ ሴሎች continuously replace መደረግ አለባቸው ለምንድነው እነማን ናቸው እና ለምንድነው እሱ እንደዛ አይሆነው አንድ skin cell is exposed to environmental factors like sunlight chemicals physical wear environment ላይ ያሉ ነገሮች አሁን ለምሳሌ የፀሐይ ብርሃን ይመታናል ኬሚካሎች ሊነኩን ይችላሉ የሆነ ነገር ሊግጠን ይችላል ስለዚህ constantly exposed ስለሆነ constantly ራሱን መተካት አለበት አይደለ ስለዚህ new cells will replace damaged or dead cells ከዛ ይሄ ምን ያደርጋል it maintains a protective barrier ስለዚህ አዳዲስ ሴሎች እየተተኩ protective barrierውን የሚሸፍነውን ሽፋን ሜንቴን እንዲያደርጉ በዛ ልክ እንዲቀጥል ያደርጋል ማለት ነው ሌላስ blood cell ቅድም ሜንሽን አድርገናል አይደለ limited life span ያለው every 120 days መቀየር አለበት ስለዚህ አሁን blood cell ለምንድነው ለኦክሲጅን ትራንስፖርት ይጠቅመናል white blood ሴሎች ደግሞ ለኢሚዩኒቲ ወይም ደግሞ ለሰውነታችን በሽታ መከላከል ብቃት ይሰጣሉ አይደለ ስለዚህ ይሄንን ፕሮሰስ ለማድረግ blood ሴሎች እነሱ ቶሎ ሪፕሌስ የሚደረጉ ሴሎች ናቸው ሌላ ደግሞ GI lining ወይም ደግሞ gastrointestinal system ላይ ያለው lining እሱ ቶሎ ሪፕሌስ መደረግ ያስፈልጋል ለምሳሌ አሁን አንዳንድ ጨጓራችን በጣም አቃጥላችሁ ወይ ተላጥኩኝ ልትሉ ትችላላችሁ አይደለ ይሄ ለምንድነው እሱ የጨጓራችን አሲድ በጣም አሲዲክ ነው አይደለ እሱ አሁን በጣም ጠንካራ ሽፋን ያስፈልጋል ምክንያቱም ዳይጀስት ያደረገ ነው ለአሲድ ኤክስፖዝድ ነው ስለዚህ ሌየሩ ከሌለ then በጣም ያቃጥለናል ግን ሌየሩ ቶሎ ሪፕሌስ መደረግ አለበት ማለት ነው ምክንያቱም አሲዱም ዌር ዳውን ያደርጋል ልክ እንደ ጎማ የመኪና ጎማ ብላችሁ አስቡት መጀመሪያ አዲስ ጎማ ሲገዛ ብዙ ጥርስ አለው አይደለ ግን በጣም ብዙ ከመነዳት የተነሳ ከብዙ ፍሪክሽን የተነሳ ምን ይሆናል ጥርሶቹ እየጠፉ ልስልስ ይያለ ይመጣል አይደለ ስለዚህ እነዛ እንዳይሆን ጨጓራችንን ብዙ መፍጨት ፕሮሰስ ውስጥ ያለፈ ስለሆነ ስቲል እንደዛ እንዲቆይ ቶሎ ሪፕሌስ መደረግ አለበት ማለት ነው ስለዚህ ይሄ GI ላይኒንጋችን ብዙ ዳይጀሽን ለብዙ ኬሚካሎች ኤክስፖዝድ ስለሆነ ይሄም ደግሞ ቶሎ ሪፕሌስ የሚደረግ ሌላው የሰውነታችን ሴል አይነት ነው
እሺ ኔክስት ቶፒክ ላይ ኔክስት ቪዲዮ ላይ ማይቶሲስ እና ሚዮሲስ ነው ዲስከቨር የምናደርገው ስለዚህ እሱንን ከማየታችን በፊት አንድ ኮንሰፕት በደንብ ዲስከስ እናድርግ ይሄ ምንድነው ስለ ሃፕሎይድ እና ዳይፕሎይድ ሴል ዳይ ማለት ሁለት ማለት ነው አይደለ ስለዚህ ዳይፕሎይድ ስንል two copies of each chromosome እነኚህ እንደ ክሮሞዞም ኢማጂን አድርጓቸውና ሁለት ኮፒ ሲሆን ምን ይባላል ዳይፕሎይድ ይባላል 3 አሁን እዚህ ጋር 3 ፔር ነው ያለና ወይም 3 ጥንድ ስለዚህ 3 pairs of homologous chromosome እነኚህ ምን ይባላሉ homologous አንድ አይነት አሁን ሁለቱም እኩል ቁመት ናቸው አይደለ ስለዚህ አንድ የሆነ ይሄኛ ይሄ እንደሚባል አንድ ጥንድ ይሆኑ ከዛ ተመሳሳይ አንድ ጥንድ ይሆኑ እንደማለት ነው ብላችሁ አስቡትና 3 pairs of homologous chromosomes ከየትና ከየት of maternal and paternal origin አንደኛው ከናትያው ከማዘር አንደኛው ከፋዘር ወይም paternal origin ያላቸው ማለት ነው እዚህ 2 ኮፒ ሲሆን ምን ይባላል ዳይፕሎይድ ይባላል እሺ እንበልና ይሄንን ለሁለት ለየብቻ አደረጋችሁት ይሄንንም ሆሞሎገስን ለየብቻ አደረጋችሁት ስለዚህ ምን ታገኛላችሁ one copy of each chromosome ደግሞ ሲሆን ምን ይባላል haploid ይባላል ማለት ነው one copy ሲሆን haploid ሁለት ኮፒ ሲሆን homologous አንድ አይነት የሆኑት ሲሆኑ ዳይፕሎይድ ይሆናሉ ማለት ነው ልክ እንደዚህ ብላችሁ አስቡት ሆሞሎገስ መሆኑን ለማየት አሁን ለምሳሌ ይሄኛው አውራጣቴና ይሄኛው አውራጣቴ ተመሳሳይ ናቸው አይደለ ስለዚህ ይሄ አንድ ሆሞሎገስ ፔር ይሄኛው ፖይንተር ፊንገርና ይሄኛው አንድ ሆሞሎገስ ፔር ይሄና ይሄንን እንደ ሆሞሎገስ አይደለም ምክንያቱም አንድ በቁመት ይለያያል በቃ ስለዚህ የተለያዩ ናቸው ተመሳሳይ ግን የግራ እጅ አንዱና የቀኝ እጅ አንዱ አንድ ላይ ሆሞሎገስ ይባላል ማለት ነው ልክ እንደዚህ አያችሁ በቁመት በኤቭሪቲንግ ተመሳሳይ ሲሆኑ በስራቸውም እንደዛ ነው the only difference ይሄኛው አንዱ የግራ እጅ ነው አንዱ የቀኝ እጅ ነው አይደለ ልክ እንደዛ አንዱ ከናትየው ነው የመጣው አንዱ ከአባትየው ነው የመጣው ግን the same thing ናቸው ላይመሳሰሉ ይችላሉ አሁን ይሄንን ጥፍሬን ብቆርጠው ይሄንን ባሳደገው exactly ላይመሳሰሉ ይችላሉ ግን it's the same homologous ናቸው ሁለቱም አውራጣት ናቸው እንደዛ ብላችሁ ኢማጂን ማድረግ ትችላላችሁ እዚህ homologous chromosomes አሁን human ሲሆን homologous chromosome ከምንድነው የሚመጡት one from mom one from dad and ከናትያ and ከአባትየው ነው የሚመጡት እና they have the same genes arranged in the same order አንድ አይነት ጂኖች in the same order አሁን እዚህ ጋር አንድ አንጓን ያለኝ the same thing in the same order ነው እዚህ ጋር ሁለት አለኝ አንድ አይነት ናቸው ማለት ነው ግን slightly different DNA sequence ግን ትንሽ ይለያያል አሁን ለምሳሌ ይሄኛው የቆዳ ከለር ነው ኮድ የሚያደርገው ብናገር እና let's say እናቴ ጠይም ብትሆን አባቴ ቀይ ቢሆን አንድ ላይ ሲመጣ ምንድነው ሁለቱም ቆዳ ነው ኮድ የሚያደርጉት ግን አንደኛው ጠይም ነው አንደኛው ቀይ ነው ስለዚህ አንድ ላይ ሲሆኑ slightly different DNA sequence አላቸው ግን homologous pair ናቸው ሁለቱም ቆዳ ነው ኮድ የሚያደርጉት ብላችሁ ኢማጂን ማድረግ ትችላላችሁ እሺ ስለዚህ homologous chromosomes ካልን በኋላ አሁን ሂዩመኖች ስንት ነው ያለን ሂዩመን 23 pairs ነው ያለው ወይም 23 ጥንድ ነው ያለን ስለዚህ 23 pairs ሂዩመን ውስጥ ለምሳሌ ካው ስንት ፔር ነው ያለው 30 pair of homologous chromosomes ነው ያለው ስለዚህ ይሄ homologous chromosomes ምንድነው እሱ ቅድም ካየነው አንፃር ዳይፕሎይድ ሁለት ነው ማለት ነው አንድ ከናትየው አንድ ከአባትየው ዳይፕሎይድ ይሆናል let's say ይሄንን ከዚህም አንድ ወሰዳችሁ ከነምበር 2 ሁለት ወሰዳችሁ አንድ ወስዳችሁ ለየብቻ በዚህኛው ሳይድ እና በዛኛው ሳይድ ግን ስታደርጉት ምን ይሆናል ዳይፕሎይድ ሳይሆን ሃፕሎይድ ይሆናል ማለት ነው one pair ሳይሆን ጥንድ ሳይሆን አንድ of each ሲሆን ሃፕሎይድ ይባላል አንድ ላይ ሲሆን ዳይፕሎይድ ይባላል ማለትም homologous chromosomes አብረው ተደርድረው ማለት ነው ከዛ ሂዩመን ላይ ሁሉም ከ1 እስከ 22 ድረስ ያሉት አውቶሶምስ ይባሉና everything የሰውነታችን ፋንክሽናል ኮድ የሚያደርጉ ይሆንና ከዛ በኋላ የመጨረሻው 23ኛው ደግሞ ሴክስ ክሮሞዞም ነው እሱ ኤክስ እና ዋይ ሆኖ ከናትየውና ከአባትየው የሚወጣ ብሎ የሚለዩት ማለት ነው ስለዚህ እዚህኛው ቪዲዮ ላይ እስከዚህ ድረስ አይተናል የዚህኛው ቀጣይ ቪዲዮ ላይ ደግሞ ማዮሲስ እና ማይቶሲስን በደንብ እንረዳለን ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን አብረን እንማራለን
ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። ዛሬ ደግሞ ዩኒት 4 ላይ ደርሰናል። ዩኒት 4 ስለምንድነው ዲስከስ የሚያደርገው? ስለ ሴል ሪፕሮዳክሽን። ስለዚህ በዚህ ዩኒት ላይ ምን ከቨር ልናደርግ እንደምናስብ በዚህ ቪዲዮ ላይ እንመለከታለን። ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ። ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየት ሲኖራችሁ ከስር ኮሜንት ሴክሽን ላይ ጻፉልን። በሞባይል አፕሊኬሽናችን እየተጠቀማችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን። ሌላው ቪዲዮአችን ስትመለከቱ VPN አብርታችሁ ማየታችሁን አትርሱ። እሺ ስለዚህ ሴል ዲቪዥን ስንል ምን ማለት ነው? ወይም ደግሞ ሴል ሪፕሮዳክሽን ሴሎች ለምንድን ነው ሪፕሮዲዩስ ማድረግ የሚያስፈልጋቸው የሚሉትን ኮንሰፕቶች በዚህ ዩኒት ላይ የምናየው ይሆናል። ስለዚህ መጀመሪያ ምንድነው የምናደርገው? ስለ ሴል ሳይክል አንድ ሴል አንድ ላይፍ ሳይክል ሲቀጥል ምን ፕሮሰሶችን ያልፋል። ከዛ ደግሞ አንድ ሴል ራሱን ለምንድነው ሪፕሮዲዩስ ማድረግ የሚያስፈልገው፣ ሴሎች ለምንድነው ዲቫይድ የሚያደርጉት የሚለውንም ደግሞ በዚህ ቻፕተር እንመለከታለን። በጣም እየተለቁ ሲመጡ ሬጉሌት ለማድረግ ለመቆጣጠር ስለማይመች ኢፊሺየንት ስላልሆነ ስራቸውን በደንብ መስራት ስለማይችሉ ሞር ኢፊሺየንት እንዲሆኑ ዲቫይድ እንዴት እንደሚያደርጉ እንመለከታለን። ከዛ ደግሞ ሴል ሳይክል ብለን ስናይ ሴሎች እንዴት ነው ምን አይነት ዲቪዥኖች ያካሂዳሉ የሚል ሁለት አይነት የሴል ዲቪዥን ይኖራል። ማይቶሲስ እና ሚዮሲስ የሚባል። ማይቶሲስ ማለት ኤግዛክትሊ ራሳቸውን ሬፕሊኬት የሚያደርጉት ፓረንት ሴሉን የሚመስሉ ሁለት ኤግዛክት ዶተር ሴሎች እንዴት እንደሚፈጠሩ እንመለከታለን። በዚህ ፕሮሰስ ላይ ደግሞ እያንዳንዱን ስቴፕ ባይ ስቴፕ እንዴት እንደሚካሄድ፣ ድንገት የሆነ ነገር ቢበላሽ ሴሉ ያንን እንዴት ሬጉሌት እንደሚያደርገው፣ ድንገት ደግሞ ያንን ሬጉሌት ማድረጊያ መንገዱ ከተበላሸ እንዴት ወደ ሌሎች ዲዚዞች እንደሚያመራም ደግሞ ከቨር እናደርጋለን ማለት ነው በዚህ ዩኒት። ሌላኛው አንድ ማይቶሲስ ነው ያልነው ኤግዛክትሊ the same cell ፎርም የሚደረግበት። ከዛ ደግሞ ሚዮሲስን እናያለን። ይሄ ደግሞ ሴክስ ሴሎች ላይ እንዴት ነው ጄኔቲክ ኢንፎርሜሽን ፓስ ዳውን የሚደረገው። ይሄኛው ከማይቶሲስ ትንሽ ሞር ኮምፕሌክስ የሆነ ሪአክሽን ስለሆነ እሱንም ስቴፕ ባይ ስቴፕ የምንመለከት ይሆናል ማለት ነው። ከዛ ደግሞ ቅድም ሜንሽን እንዳደረኩት ሴሎች ራሳቸውን ዲቫይድ ሲያደርጉ በደንብ የተቆጣጠረ ፕሮሰስ እንደሆነ እንመለከትና ድንገት ያ ነገር ደግሞ ሲበላሽ እንዴት ዲዚዝ ፎርም እንደሚያደርግ። ለምሳሌ እኛውን በተለምዶ ምናልባት ካንሰር የሚባል በሽታ እንሰማለን አይደለ? ግን ይሄን ዩኒት ሲጨርሱ ካንሰር ኤግዛክትሊ ምን እንደሆነ በሽታው የቱ ጋር ችግር ሲፈጠር ፎርም እንደሚያደርግ ደግሞ በደንብ የምንረዳበት ዩኒትም ደግሞ ይሆናል ማለት ነው። ከዛ በኋላ ይሄንን ካደረግን በኋላ መጨረሻ ላይ እኛም ስናድግ ምናልባት ግማሾቻችን ሳይንቲስቶች ልንሆን እንችላለን፣ በባዮሎጂ ላይ የምንሰራ ልንሆን እንችላለን እና ስለዚህም በሀገራችን ደግሞ ለጄኔቲክስ ያበረከቱ ሰዎችን የምናይበትም ደግሞ አይተን ደግሞ እንጨርሳለን ዩኒታችንን ማለት ነው። ምክንያቱም እኛም ስናድግ እነሱን እያየን እንደነሱ ለመሆን እነሱ አገራቸውን ለመጥቀም የሰሩትን ስራ እኛም መስራት ስላለብን ማለት ነው። ስለዚህ ይሄንን ካደረግን በኋላ ለሰናችንን እንጨርሳለን። ከዚህኛው አመት ላይ ከዚህኛው ዩኒት ስለ ሴል ሪፕሮዳክሽን ከተለያዩ አመቶች ላይ የወጡ ናሽናል ኤግዛም ጥያቄዎችን ደግሞ አብረን እንሰራና ከዛ በኋላ ዩኒታችንን የምንጨርስ ይሆናል። ስለዚህ እናንተም ዩቲዩብ ላይ ሰብስክራይብ ማድረግ፣ ቪዲዮአችንን መከታተል፣ ሐሳብ ሲኖራችሁ ከስር ኮሜንት ሴክሽን ላይ መጻፍ እንዳትረሱ። አብረን እንማራለን።